አዲስ አድርገኝ ዛሬ ማሮጌ ነኝ ካልና ተግባሬ ስማማው ያለኝ ብዙ ገና ያልተፈቱ አሉ። በህልም ጉዳይ ላይ ያልተፈቱ ነገሮች አሉና የሆነ ጊዜ ላይ እኔ ጭቃ እንግዲህ ይሄን በደንብ እርግጠኛ እንደሆነ ያደርገኝ ጭቃ በህልም ማየት አንዱ መጥፎ ነው ብሎ መጥፎ እንደሆነ ታውቋል። አንዱ ደግሞ ጥሩ ነው ብሎ በጥሩነቱ ታውቋል። ገጠር ሲሄድ ጭቃ ጥሩ ነው፣ ጭቃ ነካኝ ምናምን ሲባል በረከት ነው። እንዴት ያለ ነገር ነው! ጭቃ ውስጥ ረመጥ ውስጥ ውጭ ስትጨማለቅ አየህ፣ በጣም ይገርማል። አሁን እህልህ አዝመራ ሁሉ ይበረክትልሃል አለው። እንደገና ደግሞ ከተማ ስትመጡ ደግሞ ጭቃ ነካኝ ሲል አይ ጭቃ እንግዲህ አንድ የሆነ ሰው ስምህን ያጠፋል ማለት ነው። ልብስህን የነካው ምን ከላይ ነው ከታች ሲለው ጊዜ ከላይ በል እንግዲህ አንደበትህን ጠብቅ፣ ከታች ከሆነ ደግሞ መንገድህን ጠብቅ። የምትሄድበት ጉዞ ጥሩ ላይሆን ይችላል። ስምህን የሚያጠፋ ያለ ስም የሚሰጥ ይኖራል ይላል። አያችሁ፣ እንደ ቦታው ነው። ለምን ከተማ ላይ ጭቃ እንደ ቆሻሻን የሚታየው፣ ገጠር ላይ ደግሞ ጭቃ እህል ማብቀያና በቃ ጭቃ መሆኑ አፈሩ ጭቃ መሆኑ ይፈለጋል ማለት ነው። እህል መዝሪያ ነው። አፈርና ጭቃ ነው እህላችን የምንበላውን ስጋችንን የሚያቆመው እሱ ነው። እና ከአፈር ውስጥ የሚገኘው ማዕድን እንደ ጥሩ ነገር አስበው የሚተረጉሙት ገጠር ያሉት ናቸው ማለት ነው። እህልን ማብቂያ ስለሆነ አፈር ስናየው ምንም የሚታይ ነገር የለውም፣ ብንበላው እንታመማለን። ስንዴ ዘርተንበት ግን ምግብ ያበቅላል ይላሉ የገጠር ሰዎች። አይገርማችሁም? ሳይንሱ ከማጥናቱ በፊት ዛሬ ላይ ሳይንስ ደግሞ 5 አይነት ማዕድን አለው አፈር። እነዛን ማዕድናቶች አንድ ተክል ተተክሎ 5ቱን ማዕድን የሚያገኘው ከአፈር ነው። 6ኛውን ነው 4ኛውን ብቻ 5 አይነት ማዕድን አለ አንድ ተክል ለመብቀል። ይቅርታ ባዮሎጂ ረሳሁኝ እንዴ። 5 አይነት ማዕድን አለ። አንዱ ማዕድን የፀሐይ ብርሃን ነው። የተቀሩት 4ቱ ደግሞ ከአፈር የሚገኙ ናቸው የሚል ይመስለኛል። እና በዚህ ልክ አፈታታቸው ልክ ከዚሁ ከጥቅሙ ጋር ነው ማለት ነው። እዚህ ጋር ምቺ ልጅ ደግሞ እንደምታደርገው እሷ የምትፈታው እንደዚህ ተቃራኒ እንደሆነ ስለሚያውቅ ሰዎቹንም የሚያሳያቸው እንደዚህ አድርጎ ነው። ሄደው እሷ ጋር ህልሙ እንዲፈታ ይደረጋል፣ እንዲደነግጡ ያደርጋቸዋል ማለት ነው። ከዛ ነገርኳት፣ እኔ ለምሳሌ እንዳንቺ ህልም አልፈታም። ህልም ልፈታ እችላለሁ፣ ግን አንቺ እንደምትፈቸው አይደለም የምፈታው። በዚህ መልኩ ነው የምፈታው። ነጭ ልብስ የለበሰ ሰው ልብሱን የሚያጠብ ሰው፣ አሁን ልብስ ሲታጠብ አንቺ እርግጠኛ ነኝ የሆነ ነገር ከአንተ ይወገዳል። ልብስ ማጠብ፣ እግር መታጠብ፣ እጅ መታጠብ ስልብና ወይም ደግሞ ኪሳራ ነው ይባላል አይደል? እንደ ህልም እንደፈችው ነው። አያችሁ። ግን በመንፈሳዊ ስትመጡ እጅ መታጠብ ማለት ከደሙ ንጹህ ነኝ እኔ የለሁበትም ብሎ አንድ ሰው የሆነ ከፊቱ የሚመጣበት የሚጠየቀው ጥያቄ አለ፣ እኔ የለሁበትም በዚህ ጉዳይ ላይ ብሎ መመስከር እንዳለበት ነው። እንደገናም ደግሞ በእጅህ ላይ እርኩስ ነገር ነክተሃል፣ ንስሐ ግባ፣ ታጠብ፣ ከደሙ ጽዳ፣ ወይም ደግሞ ካለህበት ኃጢአት ከነካካኸው ነገር ጽዳ ማለት ነው በመንፈሳዊ ትርጉም ስታዩት። ዓለማውያኖች ሆኖ ደግሞ በየመንደሩ ያሉ እናቶች ደግሞ እጅ ስትታጠቡ ሲያዩ በቧንቧ ላይ በተለይ አይ እንደው በረከትህ ታጥቦ ሊሄድብህ ነው፣ እንደው ኪሳራ ሊያገኝ ነው ምናምን ይላሉ። አያችሁ፣ እንደ ራስህን ስትታጠብ አስተሳሰብን ማስተካከል አለብህ። ሁሉ ነገርህን በቃ ማጽዳት አለብህ፣ ንስሐ መግባት አለብህ፣ ክፉ የሆኑ ሐሳቦችን ማስተካከል አለብህ ማለት ነው። በስነ ልቦናም በመንፈሳዊም። በእናቶቻችን አፈታት ደግሞ ሄድ ስታዩት ደግሞ አይ መታጠብ እንኳን ትንሽ ችግር ነው። በተለይ ፀጉርሽ ረጅም ከሆነ እሱን ከታጠብሽው ስልጣንሽን፣ ክብርሽን፣ ጸጋሽን ታጫለሽ ማለት ነው ይላሉ። ወደ መንፈሳዊ ስትመጡ ፀጉር ትልቅ መሆን ማለት ጸጋ ነው፣ ክብር ነው። ግን ደግሞ እሱን ፀጉር ደግሞ ማበጠርና ለዚህ አርጎሽ መሸፈን ማለት ትርጉሙ ሌላ ነው በእነሱና ይቺ ልጅ እያንዳንዱን ህልም አፈታት እኔ እንዴት እንደምፈታና እሷ እንዴት እንደምትፈታ ስነግራት ምን ለማለት ፈልገህ ነው አለችኝ። እርግጠኛ ነኝ ሎተሪ እንደሚደርሰው ውጭ ሀገር እንደሚሄድ ወይም እንደሚያልፍለት የፈታሽለት ሰው አለ ብዬ አላስብም። ምናልባት ከስንት አንድ ሊኖር ይችላል እንደ ህልሙ ጸባይ። እሱን አንቺ ተቀባይነት እንድታገኝ አንቺ ውስጥ ያለው ኃይል ተቀባይነት እንድታገኝ ለዛ ሰው ጥሩ ህልም ሊያሳየው ይችላል። ይልቁንስ ፈርተውሽ የሚሸሹና ህልማቸውን ከመናገር ወደ ኋላ የሸሹ ሰዎች ይኖራሉ። ቢሰ ጊዜ እኔ ያለሁ አለው አንድ ሴትዮ የምትፈታው ነገር በጣም ትክክል ስለሚሆን እኔ ህልሜን መናገር አቆምኩኛል። በጣም ይገርማቸዋል። እስቲ ንገሩኝ አልኳቸው። ከዛ ሲነግሩኝ ሴትዮዋ በመንገድ እየሄድኩኝ አሉ አንድ የሆነ ሰው የተጠቀለለ ጨርቅ ስጦታ ይሰጠኛል አሉ። ለምሳሌ ነው እንግዲህ ሴትዮዋ የእውነት ነው የተናገሩት። እና ምን ብላ ልትፈታ እንደምችል ሴትዮዋ ገና ገምተው አልናገርም አሉ። ለእኛ ግን እዛ ቦታ ላይ ነገሩና ሁለታችን የምንፈታበትን መንገድ ልንገራችሁ። አሁን
የተጠቀለለ ጨርቅ አምጥቶ ሰጠኝና ጨርቁን መግለጥ ፈራሁኝ። መንገድ ላይ ሆኜ ፍቱልኝ፣ እባካችሁን ይህንን ጨርቅ ፍቱልኝ፣ እዚህ ውስጥ የሚንቀሳቀስ ኃይል አለ፣ የሆነ የሚንቀሳቀስ ነገር አለ እና ይህንን መፍታት አልቻልኩም ነው እንግዲህ ያዩት ሴትዮዋ በህልማቸውና ጨርቁ ከለሩ ምንድን ነው ያልኳቸው እኔ። ጨርቁ ከለሩ ነጭ ነው አሉ። አንቺ ነጭ እንዴት አድርገሽ የምትፈሺው? ስለ ጊዜ መጥፎ ነገር ነው ማለት ነው አለች። ለምን ነጭ እንዴት ነው መጥፎ የሚሆነው አልኳት። ህልም ተቃራኒ ስለሆነ አለች። እኔ እንግዲያውስ ልንገርሽ አልኳት። እኚህ ሴትዮ በጨርቅ የተጠቀለለው ጨርቅ ውስጥ በነጭ ጨርቅ የተጠቀለለው የሚንቀሳቀሰው ነገር የክርስቶስ ቃል ነው። ነጩ ጨርቅ ደግሞ ልባቸው ነው እና ፍቱልኝ እያሉ የሚሉት ያልተመለሳላቸው ጥያቄ አለ። በየመንገዱ እየሄዱ የሚጠይቁት ጥያቄ አለ እና እኚህ ሴትዮ ግራ የገባቸው ነገር አለ። ጊዜ አዎ አንድ በጣም የሚያስጨንቀኝ ጥያቄ አለ፣ በሃይማኖት ጉዳይ በልቤ ውስጥ የሚያስጨንቀኝ ማን በፈታለኝ ብዬ የምናገረው ነገር አለኝ። ለብቻህ ነው የምነግርህ ብለው ለብቻ ጠይቀውኝ ለብቻ ነግረውኝ ለብቻ የመለስኩላቸው። እሷ ግን ብትፈታላቸው ኖሮ በነጭ ማለት እንደ ጥቁር አድርጋ አስባ አይ ይሄ ነገር እንደው ጥሩ አይመስለኝም ምናምን ብላ ነበር የምትፈታው። እና እንደዚህ ነው ስላት ጊዜ እስቲ ፍቺው ይሄን ህልም አልኳት። ስትፈታው እውነትም ተቃራኒ አድርጋ ነው የፈታችው። እና ደግሞ ቢሆንም ሴትዮዋ መታው አስፈትተው ቢሆን ኖሮ እሷ እንዳለችው ይሆንባቸው ነበረ። እና በውስጡ ያለው ጥያቄ የሚመለስልዎት መንገደኛን በመጠየቅ አይደለም። መጨረሻ ላይ እንዴት ባነኑ ስላቸው ጊዜ ማንም ሳይፈታልኝ እንደዚሁ እንዲያስኩት ተፈታ አሉ። ማነው ባነንኩኝ አሉ። በቃ ጥያቄውን የሚመልሱት ራስዎት ኖት። በሉ ገጠሜ ማዳመጥ ጀምሩ፣ የመናፍስትን ሴራ የሚያጋልጠውን ትምህርት ማዳመጥ ጀምሩ ብያቸው ዛሬ ላይ ቢገርማችሁ ቆራቢ ናቸው ሴትዮ። ለምን ሲባሉ ትምህርቱን ሲያዳምጡት መልሱ እዛው እናሳቸው ውስጥ ተገኘ። የህይወታቸው ውጣ ውረድ እንቆቅልሽ የሆነባቸው ነገሩ ተፈታ። ለምን? እዛ ረመጥ ውስጥ ስለነበሩ፣ በአዳም ልኮ ረመጥ ውስጥ ስለነበሩ ሴትዮዋ። ምን ማለት ነው እንግዲህ ባጭሩ በግል ቢነግሩኝም ግን በደፈናው ስነግራችሁ የእናቴ አባቴ ከራማ እያሉ የሚያመልኩት መንፈስ የሚነግራቸው ነገር ወይም ደግሞ የተቀበሉት ነገር እውነት ነው ወይስ አይደለም ብሎ ግራ ተጋብተዋል ሴትዮዋ። እሷ ፈታላቸው ቢሆን ኖሮ የእውነት ነው የምላችሁ አምልኮን እንደገና ጀምረውት ቡና ማፍላት ጀምረው በቀን 3 ያፈሉ ከነበረ 7 እንዲያፈሉ ታዘው ነበር የሚሆነው። ከመንፈስ ጋር ለማስታረቅ ነበር ጥረት የምታደርገው። እሷ መንፈስ ነው ብላ ሳይሆን የምታስበው በይ የእናቴ አባትሽ ነገር አስቀጥይ ያለቻቸው ሰዎች ሁሉ አሉ። እና ቢያንስ ቤት ውስጥ ወደ 12 13 ሰዎች ተቀምጠናል። መምህር ተስፋዬ ሊያናገራት መጣ ተብሎ ማለት ነው። የመናፍስትን ሴራ ትምህርት ማዳመጥ ትፈልጊያለሽ አልኳት። ባዳምጠው ምንም ችግር የለውም ደስ ይለኛል አለች። ስለዚህ ዛሬ ትምህርቱ ልስጥሽና አዳምጠሽ ድጋሚ ብንገናኝ ይሻላል ወይስ ዛሬ አንዳንድ ጥያቄዎችን ልጠይቅሽና ትመልሽልኛለሽ አልኳት። ጠይቀኝ መልስልሃለሁ፣ ከዛ ትምህርትህን ማዳምጫ ደግሞ ላገኝ የምፈልግ ከሆነ ያገኘሃለሁ፣ ምን ችግር አለው አለች። ጥሩ ፖዚቲቭነትሽን ወድጄዋለሁ፣ መልካምነትሽን ወድጄዋለሁ፣ ግን ከእሷ ጋር ያላችሁ ጸብ ምንድን ነው አልኳት። አይ ምንም ጸብ የለም፣ ስለማታውቀው ነገር ተናገረች። እግዚአብሔር የሰጠኝን ጸጋ እንግዲህ ሰይጣናዊ ነው ብሎ መናገር ማለት ስድብ ነው፣ ያስከስሳልም፣ ስም ማጥፋት ወንጀልም ነው አለች። ልክ ነው፣ በእርግጥ ያስብላል። እንዳንቺ የእግዚአብሔር ጸጋ ነው ብለሽ ባታምኝም እንኳን የተሰጠሽ ክህሎት እንደሆነ አድርገሽ ስለምታስቢው ልክ ነው። ግን አንቺን እኮ መታል ነገርሽም፣ አንቺ አጋንንት አለብሽ አላለችሽም። ሲጠይቋት ነው የመለሰችው። እሱን አምኜበታለሁ። ለዛ ነው አምኜበት ከቤቷ የወጣሁት። ሰዎች መተው ጠየቁኝ፣ ምክንያቱ ምን እንደሆነ ነገርኳቸው ስላለችኝ ቀጥታ እኔን አስባ ስላልተናገረች ነው ከቤቷ የወጣሁትና አሁን ምንም የሚያጣላን ነገር የለም። ካጠፋሁኝ ይቅርታ አለቻት ልጅቷ። አይ እኔ አጠፋሽ አላጠፋሽ ሳይሆን ነፍስሽ እንድትድን ግን እፈልጋለሁ። አንቺ ላይ ያለው መንፈስ በጣም ከባድ መንፈስ ነው። እንዲያውም ልንገርሽ ይሄ መንፈስ ከአባትሽ የመጣ ሳይሆን አይቀርም አለቻት። ከዛ እንደገና እንዴት አባቴን ከኔ አልፈሽ ምናምን ልጅቷ የምትናገረው ነገር የታያት ነገር ሆኖ ሊሆን ይችላል፣ አላቅም። ብቻ እኔ እንኳን በዛ ሰዓት መገመት አልቻልኩም፣ ቶሎ ልገምተው አልችልም። ግን እሷ ትምህርቱን የልጅቷን ሰፈር ውስጥ ስለምታውቃት በከፊል የተነገረኝ ስለ ልጅቷ እና የኔን ትምህርት አዳምጣችኛዋ ልጅ በቀጥታ ያለው መንፈስ ነው ያገኘችው። ከአባትሽ የመጣ መንፈስ ነው፣ እናትሽ እንዲያ ነገር እንደሌላቸው አውቃለሁ፣ እኔ የማውቀው ነገር የለም ብለው መንገድ ላይ አግኝቻቸው ሁሉ ጠይቄያቸዋለሁ። አይደለም ማማ ስትለች ጊዜ አዎ እኔ ምንም የማውቀው ነገር የለም እንዲያ ነገር ውስጥ እኔ ድንገት ነው እንዲያ ነገር የጀመረችው እና እኔ የሚመስለኝ ከአባትሽ የመጣ ነው። እንግዲህ እንደማይሽ ከቤት ወጥተሽ ማታቂ ሰፈር ውስጥ ብቻ የምትውይ ነሽ። ወንድ እንኳን ይዘሽ አይቼሽ አላውቅም። ጎረምሳ እንኳን ካንቺ ጋር ታይቶ አይታወቅም። ስለዚህ ጨዋ ልጅ ነሽ።
እንደ ጨዋ ነው ማውራት ያለብንና አባትሽን እኮ ችግር አለባቸው እያልኩ አይደለም። የመጣው መንፈሱ ከአባትሽ ነው ማለቴ ነው። እና በደንብ አድርገሽ ቼክ አድርጊ ራስሽን አለቻት። ስለዚህ ተለያየን፣ እንዲታረቁ አደረግናቸውና በሳምንቱ ተደወለልኝ ከዛው ሰፈር። አንዷ ደውላ መምህር አለችኝ። አቤት። አረ እውነትም በትክክል እውነትህን ነው። ልጅ ከአባቷ የመጣ መንፈስ ሳይሆን አይቀርም። እንደው መተህ ድጋሚ ብታናግራት። እኛም ትምህርቱን እያዳመጥን እኮ በትክክል ከአባቷ የመጣ መንፈስ ነው። አባቷ እኮ የሰፈራችን አሾክሿኪ መንፈስ ላኪ ነበረ አለችኝ። አንዷ ሴትዮ ነች እንግዲህ ደውላ። ምን ማለት ነው አልኳት። አሾክሿኪ መንፈስ ይልክና በየቤታችን በየምናችን ስለሱ ምን እንደምናወራ ለማወቅ ጥረት ያደርግ ነበር። ይህን እንደሚያወቅ ነው እኛ እዛው የሚካድሙ እናት አሉ። እንደው ይሄ ሰውዬ ላከብኝ እንደው ናስቲ ቁጭ በላ ምናምን ብለው አንድ የሚጠነቁሉ ሴትዮ በባዶ ቤት ማንም በሌለበት የተቀምጠው ቡና እየጠጡ ሴቶቹ የሆነ ሰው እንደገባ አድርገው ቁጭ በል እሱ ጋር ይላሉ። ማንን ነው የምትዩ ብለን እንላለን። አይ እንደው ተውት፣ ሊያዳምጥ የመጣል ተውት ያዳምጥ ምናምን ብለው ቡና መፍላታቸውን ይቀጥላሉ። ከዛ ሴቶቹ ዞር ዞር ብለው ማንም አልገባም። ሴትዮዋ ግን ይታያቸዋል። አሾክሿኪ መንፈስ ሲገባ በደንብ ይታያቸዋል። አይ ላከህ ደግሞ ይላሉ። እና ሴትዮዋ ላይ ያለው መንፈስ ደግሞ ሴትዮዋን እንዲያዩ የሚያደርጋቸው በኩል ነው። ሴትዮዋ ኩል በጣም ነው የሚኳሉት። በጣም ድፍድፍ አድርገውት ሲገባ በደንብ ነው የሚያውቁት። ያዩታል፣ ይታያቸዋል። እና የእናቴ አባቴ ከራማ ነው እኔ ላይ ያለው የዘር ማንዘሬ በሙሉ እኔ ላይ ያለ ብለው ስለሚያስቡ ሴትዮዋ ደግሞ ምንም ነገር ሲመጣ ሲገባ አንደርቢ የሚወርወር ቤትም ይምጣ ቤትም ምንም ይሆን በደንብ ነው የሚያዩት። እና አሁን እዚህ ቤት ውስጥ ስንት ሰው አለ ብለው ይጠይቃሉ ሴትዮዋ። እንዴ እኛውንና አራታችን 3 እንግዳና ሴትዮዋ ማለት ነው። አይ እዚህ ቤት ውስጥ አሁን 30 ሰው ነው ያለው ይላሉ። ከኛ ጭምር 30 ሰው። አራትዬ እንደው አንዳንድ ጊዜ እዚህ መተን ያው ቡና መጠጣትሽን ታቆሚና እግርሽን ታሳብረሽ እንድትቀመጭ ነው ማድረግሽ። እነግርሻለሁ ቡና ሰዓቷ ሲደርስ በተሽ ጠጫለሽ ይላሉ ጎረቤቶቻቸውን። እና አሁን መጥቶ የተቀመጠው የዛ ሰፈር ያለው ሰውዬ አታውቁትም? ገሌ የሚባለው የእንትና ሚስት የእንትና ባል ይላሉ። የእሱ አባል ነው። አሾክሿኪ መንፈስ ይልካል። ስለሱ ምን እንደምናወራ እኔ ምን እንደምን ለመስማት ይልካል። ያው አገኘዋለሁ፣ ያው ይመጣል፣ አጠገቤ ተቀምጧል፣ አንድ ነን፣ የኛው ነው ይላሉ። በዚህ የተነሳ እኚህ ሴትዮ በደንብ አውቀዋል ሰውየው አሾክሿኪ መንፈስ እንደሚልክ፣ የድብትርና ባህሪም እንዳለው። አለባበሱ ደብተራ ባይሆንም የመንግስት ሰራተኛ ቢሆንም መስሪያ ቤት ተቀጥሮ ግን በአስኳላ ትምህርት ጨርሶ 12ኛ ክፍልና ዩኒቨርሲቲ ጨርሶ የመንግስት ቅጥረኛ ሆነ እንጂ የድብትርና ስራዋንም ጎን ለጎን እንደሚሰራት ሊያውም ለስልጣን ብሎ ለአንዳንድ ጉዳዮች ብሎ ይችን ድብትርና አንዳንዴ እንደሚሰራት ሁሉ ያውቃሉ ሴትዮዋ። እና ወጥሮ አይሰራበትም እንጂ ትልቅ ጥበብ ነበረው ሰውየው። ችግር አለበት። እኔ ጋር ይሄን ከሚልክ እንደው ከኔ ጋር ከሚጣላ እንደው አርፎ አይቀመጥም። እዛው ዝም ብሎ ስራውን አይሰራም። ሰው ምን አለኝ ብሎ ከሚያማ ወይም ደግሞ ለመስማት የሚሞክር ይላሉ። ይሄንን እንግዲህ የሚሉት ሴትዮዋ መንፈሱ ሄዶ እንዲያቀብለው ነው። እንዲህ ተብለሃል እንዲለው ነው። በቃ አይበቃህም፣ አትሄድም፣ የሰማውን ሰምተህ አትሄድም፣ ንገረው ሄድና ይላሉ መልሰው። ረት እያስፈራሽን የሆነስ እዚህ ቤት 30 ሰው አለ ይላል። አዎ ዘር ማንዘሬ በሙሉ እዚህ ቤት ውስጥ አሉ። ያው መልካቸው ተደርድሮ ቁጭ ብለዋል። ቡና ሽታውን እኮ ቡና አፍልተው በነገራችን ላይ ቡናው እየተንከሸከሸ ቤቱ ጥግ ላይ ዙሪያውን እስከ ግቢ ጥግ ድረስ ሄደው ቡናውን አንከሽከሻው ይሄ ቡና ይቀመጣል እና ሌላ ቡና ተቆልቶ ነው የሚጠጣው። የሚገርማችሁ የእነሱን ቡና የዛሮቹን ቡና የሚጠጣ የለም እዛ ቤት ውስጥ። የተንከሸከሸው ቡና ይቀመጥና ከዛ በኋላ ሌላ ቡና ተቆልቶ ደግሞ ምን ይሆናል? ይጠጣል። በሚቀጥለው ጊዜ ሲያፈሉ ደግሞ በቀን እንግዲህ 3-4 የሚፈላው ማታ ሲያፈሉ ደግሞ ይሄ ተንከሽክሾ የተቀመጠው ቡና ተወቅጦ የተጠጣ ሌላ ቡና ተቆልቶ ደግሞ እንደገና ይጨሳል ቤት ውስጥ። ያንን ቡና ይፈልጉታል ዛሮቹ፣ በአይን የማይታዩት ግን ዘር ማንዘሮቻቸው። የሚገርማችሁ የዛሬው 100 ዓመት የዛሬው 200 ዓመት የነበረውን አለባበስ ሁሉ ሴትዮዋ ይናገራሉ። እስቲ በእድሜያቸው አርጅቶ የሞቱትን ዘሮቻቸውን ንገሩኝ ብሎ ሲነግሯቸው አይ ድሮ የነበረው አለባበስ አሁን ያለው ይለያያል። አሁን በደርግ ጊዜ ሞተ አጎት ነበረኝ አሉ ሴትዮዋ። አጎቴ በደርግ ጊዜ ነው የሞተው። ያው ቁጭ ብሏል እዚህ። ያው የለበሰው ልብስ የዚህ ዘመን ልብስ ነው ይላሉ። እንደገና ደግሞ የዛሬ ስንት እንግዲህ 100 ዓመት ይሆናል እንግዲህ እዚህ ጋር ደግሞ ጥቅ የተቀመጠ መልኩ የኛን ይመስላል። እንግዲህ ይሄ ደግሞ ቅድማያት ቅምቅማያት ምንጅላት ይሆናል ማለት ነው። ገባችሁ? ወደ ኋላ ስትሄዱ ምንጅላት ነው የሚባለው። እና አለባበሳቸው ይለያያል። የኢትዮጵያ እንግዲህ በወቅቱ የነበረው ልብስ ለብሰው ነው አይደለም እንደሚገለጡት መናፍስቶቹም ራሱ ሰውየው አይደለም ነፍሱ እዛ ቦታ የመጣችው። ሰውየው ላይ የነበረው መንፈስ
የሰውየውን መልክና አለባበስ ይዞ መጥቶ ነው ቁጭ የሚለው ማለት ነው። እና ቡና በሚፈላበት ሰዓት በይ ጥግ ጥግ ላርጊና ሂጂና አዙሪላቸው ይላሉ። ቡና የምታፈላዋ ሴት አንዳንዴ ትፈራለች። ምክንያቱም እዛ ቤት ምን እንዳለ ስለምታውቅ። ሌሊት መጥተው የሚገናኟት አሉ። ሌሊት መጥተው የሚጎትቷት፣ በር ላይ ራሷን ታገኘዋለች። አንዳንድ ቀን ዛፍ ላይ ተንጠልጠላ ራሷን ታገኘ። ሰራተኛዋ እንኳን የሴትዮዋ ሰራተኛ ዛፍ ላይ ራሷን ታገኛለች። እና ደግሞ በፉጨት በጣም የምትዘፍነው የፉጨት ዘፋኝ ታውቃላችሁ? በፉጨት የሚዘፍኑ ሰዎች በጣም የሚገርም ድምፅ የሚያወጡ ሰዎች። ቅላጼው ዛፍ ላይ ይዟት ወጥቶ በፉጨት ነው ሌሊቱ ሙሉ ስታፏጭ ነው የምታድረው። ሴትዮዋ እንዲያውም እንደ ክላሲካል ነው የሚሰማት። ዛፉ ያለው መስኮታቸው ስር ስለሆነ የእሳቸው መንፈስ አዞት ብድግ ብላ ተነሳ ሄዳ ዛፍ ላይ ሆና ተኝታ በእንቅልፍ ልቧ ነው የምታፏጨው። በነገራችን ላይ የሚገርም ድምፅ ነው የምታወጣው። ስትሰሙት ይገርማችኋል። አንዳንድ ጊዜ መንዙማ እንደዚህ በፉጨት የሚያወጡት ድምፅ ወይም ደግሞ አንዳንድ የሚያወጧቸው ስርቅርቅ እያደረጉ የሚያወጧቸው ዜማዎች የአንዳንድ ሰዎችን ልብ የመስረቅ ባህሪ ያለው ዜማው ራሱ። ለምን ባደጉበት ሰፈር ለምሳሌ ከጉራጌ ክልል የመጣ አንድ የሆነ የጉራጌ ተወላጅ ወጣት ሱቅ ውስጥ በሚቀጠርበት ሰዓት የጉራጌኛ ዘፈን ከፍቶ ነው። ለምን የሀገሩ ባህል ጉራጌኛ ነው እንጂ የኢትዮጵያን ባህል ልክፈት ብሎ ሲል የኢትዮጵያን የእስክስታ ማነው የአማራ ክልልን እስክስታ ሊከፍት አይችልም። ለሱ ባህል ብሎ የሚለው የሀገሬ ዘፈን ብሎ የሚለው ያን ጉራጌኛ ነው። እንግዲህ እየሰማ አገሩን ያስታውስበታል። ከኦሮሚያ ክልል የመጣ ልክ እንደዚያው የሀገሩን ዜማ በትካዜ ሆኖ ምን እያለ አዲስ አበባ ሆኖ ሊመሰጥበትና ሊተክዝ ይችላል። ከአማራ ክልል የመጣ ከትግራይ ክልል የመጣ እንደ ሀገሩ ነው የሚተክዘው፣ የሀገሩ ላይ የሚያውቀውን ዜማ። መናፍስትም ልክ እንደዚህ ናቸው። እችም ልጅ ላይ ያለው መንፈስ እንደዛ ነው ማለት ነው። እና ግን ጠዋት ሲነጋ እንደዚህ እያልሽ እያፏጨሽ እኮ እንደዚህ ማን ብሎ ሲነግሯት አታውቅም። አፋጭቶ ጨርሶ 11 ሰዓት ተኩል ሲሆን መጥቶ ይተኛል፣ ትተኛለች። ከዛ በኋላ ጠዋት እንደ ማንኛውም ሰው የተነሳች ነው የሚመስላት እና የምታፏጨውን በፍጹም አታስታውስም። በህልሟም አላየችውም። እና ይሄን ያክል ሴትዮዋ ላይ ያለው መንፈስ ሰፈሩን ይቆጣጠር ነበረ ማለት ነው። እና ሴትዮዋ እኚህ ደውሎ የነገሩ ሴትዮ የሚነግሩ ነገር በጣም ብዙ ነገር ነው። አንደኛ ልጅቷ ላይ ያለው መንፈስ የአባቷ መንፈስ እንደሆነ ያወቁበት መንገድ በራሱ ይገርማል። አሾክሿኪ መንፈስ ይልክ ነበር ሰውየው። ሴትዮዋ አሁን የሉም አርፈዋል። እኚህ ሴትዮ ይጠነቁሉ የነበሩ ሴትዮ ግን ቅርብ ጊዜ ነው ያረፉት። በእሳቸው ቦታ ላይ ግን ልጃቸው ተተክታለች። እና ይህን ነገር ማወቅ ይቻላል አለችኝ አሉኝ ሴትዮ። ምን እንዴት ነው የሚታወቀው ስላቸው ጊዜ ሄዶ በመጠየቅ አይ እዛማ እንሄድም ማዘርዬ፣ እንዴ ትምህርቴን እያዳመጡ አይደል? ታዲያ በደንብ ማዳመጥ ነው። አይ እንደው ስታወራ እኮ ሰምቼ ገርሞኝ ነው። ለማንኛውም ትምህርትህን በደንብ አዳምጣለሁ፣ አጥፍቼም ከሆነ ይቅርታ አሉ። አዎ ማዘርዬ፣ አይ ይሄን እያዳመጡ ከሆነ እንደገና ወደ ዘሜድ አይጠበቅብንም። በስግደት በጾም በጸሎት በተለያዩ መንፈሳዊ ንዋየ ቅድሳት መሳሪያዎች በመቁጠሪያ በመሰለ ቀጥቅጦ መጠየቅ እየተቻለ ለምን እዛ ሄደን እንጠይቃቸዋለን? ይሄ እኮ ኃጢአት ነው፣ እዛ ሄዶ መጠየቅም አያስፈልግም አልኳቸው። እሺ ያሉ። አሁን በእርግጠኝ ሴትዮ በንስሐ ተመልሰዋል። ይሄን ነገር በመናገራቸው ራሱ በጣም አዝነዋል። ግን ልጅቷ ጋር ደወልኩኝና ስለ አባትሽ አጠናሽ አልኳት። እያዳመጥኩ ነው ትምህርትህን፣ ስለ አባቴ አይመለከትህም አለች። ይህ ቤተክርስቲያን መምህር ነኝ ካልኩኝ ለምን በስርዓት አታናግርኝም? ምን አለበት ትህትናና ቅንነት ቢኖር ምን ችግር አለው? እኔ እኮ በስርዓት ነው ደውዬ አክብሬሽ የደወልኩት። እሺ ይቅርታ አለች። ደግሞ መልሳ ጠብረር እያለ ነው። የደብተራ መንፈስ ነው ማለት ነው። ጀነን የሚል የትዕቢትና የኩራት መንፈስ አለ ማለት ነው። ስለዚህ ይሄ እኔን ስሙኝ እኔ ትክክል ነኝ የሚል መንፈስም ተላልፏል። ይሄ አሾክራኪ መንፈስ ብቻ ሳይሆን ይሄም ተላልፏል አልኩኝና ላገኝሽ እፈልጋለሁ አልኳት። እና ምን ችግር አለው አለችኝ። ልምጣ? ለምን አንገናኝ የሆነ ቦታ ስላት እኔ ከቤት የትም አልወጣም ለቤት ነው መሆነው አለችኝ። እሺ መጣሁ በቃ አልኩና መንፈሳዊቷ ልጅ ያችንም ሳልል ማንንም ሳላገኝ ልጅቷ ብቻ ለማግኘት ሄድኩኝ። ከዛ እኔ እና አንቺ ብቻ እናውራ፣ ማንም ሰው እንዲገባ አልፈልግም አልኳት። ጥሩ ደስ ይለኛል አለች። ልታወሪ የምትፈልጊው በግልጽ የምታወሪ ነገር አለ? ትምህርቴን እያዳመጥሽ ነው ስላት ይኸው 7 ላይ ደርሻለሁ፣ ትምህርትህን እያዳመጥኩ ነው ስላት ተወኝ እስቲ እባክህን ተሸውጃለሁ ማለት ነው ይህን ሁሉ ዓመት አለች። መልሳ ደግሞ መለስ ብላ ራሷ ቅድም ጀነን ስትይ አልነበር እንዲ አሁን ምን ነው ደግሞ ደስ አልሽ ስላት የትኛውን ልሆንልህ እንዴ አለችኝ። አይደለም ወደ እውነቱ እናውራ፣ ወደ እውነቱ እንነጋገር ስልሽ ትክክለኛው ማንነትሽ መጣ። ይሄን የምፈልገው እኔ ማለቴ ነው። እና መኩራትም መንጠባረርም አያስፈልግም።
ወይም ደግሞ መታበይም ሌላ ነገሩን አያስፈልግም። ቀጥታ ወደ ጉዳዩ ገብተን ነፍስሽ መዳን አለባት። ስላ ጊዜ ኧረ እንደው ስለ አባቴ በጣም ብዙ ነገር ሰምቼ እኔ በጣም ደንግጫለሁ አለች። ማነገረሽ? እናቴ ሰፈር ውስጥ አባቴ ምን ተብሎ እንደሚወራበት ታውቃለች። ይሄ ሰውዬ የተናገረው ትክክል ነው ብላ ስለአንተ ስትነግረኝ ትምህርትን ማዳመጥ ጀመርኩኝ። እንደገናም ልጅቷም ደግሞ ከአባትሽ የመጣ መንፈስ ነው ብላ የተናገረችው ትክክል ነው። ወይ ስለ አባትሽ የምታውቀው ነገር አላት፣ ወይ ደግሞ እኔ ምንም የማውቀው ነገር የለም ስላልኩኝ ወደ አባትሽ ነው ነገሩ የሚዞረው ብላ አስባ ነው። እና አባትሽ ማለት ደብተራ ነው። አባትሽ ማለት ስልጣኑን ራሱ ያገኘው ያን ሁሉ ነገር ያገኘው በዚሁ ስራ ነው። ይሰራ ነበረ። እኔ ጥበብ መስሎኝ ነገሮችን እንደው ምን አብልቷት ምን አጠጥቷት ነው ብዬ ዝም ይቁርጥም አድርጌ ቁጭ አልኩኝ። ምክንያቱም እንዴት እንዳገባኝ አውቃለሁ። ምን ሰፈር ሰው አይነካም፣ የማንንም ሰው እንትን አይነካም። ግን ስለሱ ምን እንደሚወራ ማወቅ ይፈልጋል ይሄ ሰው። እና አሸክሿኪ መንፈስ እንደሚልክ አሁን አንተ የነገርከኝ ነገር ሁሉ እናቴ ነግራኛለች አለች። ስለዚህ ከአባትሽ የተላከው አባትሽ ላይ የተቆራኘው የአሸክሿኪ መንፈስ አንቺ ላይ በዘር አልፏል። እናትሽ አንቺ ሲወልዱሽ ያ አሸክሿኪ መንፈስ ወደ አንቺ ስላለፈ ቀኑን፣ ጊዜውን፣ ወቅቱን፣ እድሜሽን ጠብቆ አምጥቶ ስራ እየሰራ ነው ማለት ነው አልኳት። ኧረ ስንቱን ገደልኩት፣ ስንቱን ረፈረፍኩት፣ እንደው ማይረባ ነገር እየተናገርኩኝ አለች። መንፈስ መሆኑን አመንሽ አልኳት። አዎ እኔ አሁን አምኛለሁ። ምክንያቱም ስትናገር እስቲ ጥሩ ነገር እስቲ ምን አድርጓል? ምን ህልም ጥሩ ነገር ፈታሽላቸው? ምንስ ራእይ ጥሩ ነገር አየሽላቸው ለሰፈሩ? ምንስ ደግሞ ከአንቺ መልካም ነገር ወጣ ከሞት በስተቀርና ከህመም በስተቀር? ይሞታል የሚያልሽው ሞቷል፣ ይተርፋል የሚያልሽው ተርፏል። ተርፎ ግን ቤተክርስቲያን መጥቷል ወይ? የተረፈው እውነት ንስሐ ሊገባ ነው ወይ ብለህ ስትናገር ስታስተምር እኔ በጣም ደንግጫለሁ። ውስጤ ግን ሰው ፊት ስለነበረ ምንም ማለት አልቻልኩም አለችኝ። በይ አሁን ልጅቷ ሂጂና ቀረቢያት። ያቺ መንፈሳዊ የተባለችው ልጅ ቀስ ብለሽ ሂጂና ሹክክ ብለሽ ግቢና ጓደኛዋ ሁኚ፣ ከዛ ትቀይርሻለች። ምንም የልብ ትዕቢት አያስፈልግም አልኳት። እሱ ነገር ከየት የመጣ ነው? እኔ አሁን ሰዎች ሲያዋርዱኝ፣ ሰዎች ሲናገሩኝ፣ ሰዎች ለምን ልካርለሽም ሲሉኝ እንደምናደድ እናንተ ምን አላውቅም አለችኝ። ከአባትሽ የመጣ ነው። አባትሽ ያለው የድግምት መንፈስ ማለት የደብተራ መንፈስ ግርማ ሞገስ ማስደግሞ ነው ማለት ነው። ሱፍ ልብስ ሲለብስ ስራ አስኪያጅ ሲሆን እንዲደመጥ እንዲፈራ ያደረገ የተቀጠረበት ድርጅት ላይ ተቀባይነትን ለማግኘት ያደረገበት መንገድ አንቺ ላይ ተላልፏል። ስለዚህ አሁንም ተጠንቀቂ። የታሉ ግን አባቴ ስላት እናቴና አባቴ ተጣልተው እሱ ለብቻው የሚኖረው እናቴ ለብቻው የምትኖረው እና እኔ ከእናቴ ጋር ያለሁት አለች። በጣም ጥሩ። ስለዚህ አሁን ያለሽበት ሁኔታ ምንም ፈተና ውስጥ የሚከትሽ አይደለም። ምናልባት ለምን ነቃሽብኝ ብሎ ችግር ሊፈጥርብሽ ይችላል። ቻዩ ተቋቋሚው እንግዲህ መከራን መቋቋም ልመጂ ካሁኑ። ምክንያቱም አንዳንድ ጊዜ መንፈስ ሲደነግጥና ሲደነብር እንደ ፊጋ በሬ ይሆንብሻል። ያገኘውን ዕቃ እያተራመሰ እንደሚሮጥ በሬ፣ መኪናም ካገኘ ሰውም ካገኘ እየገጨ እንደሚሄድ በሬ ልክ እንደዛ ነው አንቺ ላይ የሚሆነው። ካፍሽ የሚወጣውን ቃላት ተጠንቀቂ፣ የምትለብሽውን ልብስ። ከዛ በኋላ ደግሞ ጸበል ስትጠመቂ መጠመቅ ስትጀምሪ ደግሞ እህታችን ትነግርሻለች አልኳትና ሂጂ አልኳት። ደውላት አለች። ኖ አልደውላትም፣ ዝም ብለሽ ራስሽ ሂጂ። እኔ ደውዬ እስቲ እባክሽ እርጃት አግዣት ምናምን ካልኩኝ አንቺ ላይ ያለው መንፈስ ትዕቢተኛነቱ አይበርድም። አንቺ ግን በትህትና ሄደሽ ራስሽን ዝቅ አድርገሽ አስተምሪኝ፣ እንደዚህ ነገር ተፈጥሯል ብለሽ ከነገርሻት አንቺ ላይ ያለው መንፈስ በትህትናሽ ሊመታ ይችላል። የመጀመሪያው እና ጥፋት ስታጠፊ ቶሎ ብለሽ ይቅርታ ማለት ልመጪ። የትዕቢት መንፈስ አንቺ ጋር አለ። አሁንም ራሱ እያወራሁሽ እንደዚህ የሚል ነገር አለ ፊትሽ ላልኳት እና ገርሟት እሷ ራሱ ሁሉም ሰው እንደዚህ ይለኛል፣ ሰውን በንቀት ነው የምታዩ ይሉኛል አለች። ሰርቶሻል የሆነ ነገር ልክ በመጠጥ ሱሰኛ እንደሚያደርገው ሁሉ አካልሽንም፣ ሰውነትሽን፣ ፊትሽንም፣ አነጋገርሽን ሁሉ አክሽንሽን ቀይሮታልና ተጠንቀቂ ያልኳት እሻለች። ሄደች። ልክ አንኳኩታ ቤቷ ስትገባ ደነገጠች ልጅቷ። እንዴ ገና ልጅቷ ሳትገባ ደውላ እኔ ጋር ልጅቷ ኧረ መምህር እየመጣች አለች። ልክያት ነው ተቀበያት በቃ አልኳት። አለች ልክያት ነው ግን ወዲያው መደወል አልነበረብሽም፣ አናግርሻት ስትጨርሺ ነው። ገርሞኝ እኮ ነው አለች እና ወዲያው ቁጭ ብለው አስተማረቻት። አብራት መስገድ አብራት መጸለይ ስትጀምር አባትየው መጣ። ተጣልቶ ለየብቻ ይኖሩ የነበረው ሰውዬ መጥቶ ማያቅ መጥቶ የታለች ልጅቷ አለ። ከዛ እንዴት መጣ ዛሬ መስገድ መጾም መጸለይ ስትጀምር ልጄ እንዴት አለችው። የታለች ልጅቷ የታለች አለ። ሆን ብሎ ያዋርሳት የተላለፈ የቡዳ መንፈስ የዛር መንፈስ ወይም የዝሙት መንፈስ ይሁን አይሁን ሴትዮዋ የሆነ ነገር ጠርጥረዋል። ለምን ልጅቷ ትምህርቱን ስታዳምጥ አብረው እያዳመጡ ነበር። እና በል እንግዲያውስ ልጅቷ ገዳም ሄዳለች። አይደለም ገዳም አይደለችም፣ እዚሁ አካባቢ ናት። የታለች አምጫት፣ ካወክ እንግዲህ ልናምጣታ አለችው። ቀጥ ብሎ መጣ ልጅቷ ቤት ቀጥ ብሎ መጣለች።
እኔ ሄጃለሁ ኦልሬዲ አገናኝቻቸው። ከዛ ነይ ውጭ ምናምን ብሎ ሲል እንዴ አባዬ ከየት መጣህ አለችው። ነይ ውጭ የምናወራው ነገር አለ። እዚህ እንደሆንኩም በምን አወቅ? ነይ ውጭና የምናወራው ነገር አለ። እንዲያውም አልመጣም በቃ እዚህ ነው የምቀመጠው አለች። አትወጭም እንዴ ምናምን ብሎ ሊጎትታ ሲል እንዴ ልቀቋት እንጂ ምናምን ብላ ልጅቷ አስጣለቻቸውና በሩን ጥርቅም አጋዘጋቸው። ነይ ውጭ ብዬሻለሁ እኔ በኋላ ግን እንዳንጣላ አንቺ ረፍ ስነ ስርዓት አድርጊ ምናምን አሉ። እንዴ በአጥር ላይ ሆነ አባዬ ምን ሆነ ነው ምንድን የምታወራው? እንዴት ዛሬ ልትመጣ ቻልክ? እዚህ መሆኔን በምን አወቅ? ዞር ብላ ተላይሻትና መምህርን ጥሪው የትም እንዳይርቅ አለች። ከዛ መጣሁ እጄ ተሳፍሬ ነበረ።